ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የነሐሴ 22 ቀን 2018 ዓ.ም የሰዓቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። የፋኖና የህዝብ ውይይት በጎንደር የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ሶስተኛ እዝ ከወታደራዊ እንቅስቃሴው ጎን ለጎን ከአካባቢው ህዝብ ጋር ውይይት ማድረጉን ገልጿል። በብናት ወረዳ ገላ መታጠቢያ ከተማ ከህዝቡ ጋር የተደረገውን ውይይት በዝርዝር ይዘነዋል። በሞጣ ከተማ ስርዓታዊ ወንጀል ተፈጽሟል። በምስራቅ ጎጃም ዞን ሞጣ ከተማ ንጹሃን ሰዎች በግፍ መገደላቸውን የሚገልጹ መረጃዎች ደርሰውናል። በከተማዋ ምን ተፈጠረ? ዝርዝሩን እናስደምጣችኋለን። ህግም ሞራልም አይገዛቸውም። ቅሬታ አቅራቢዎች በቤት ግንባታ ማህበራት ላይ የሚፈጸመውን አስተዳደራዊ ግፍና በደል በተመለከተ የባህር ዳር ከተማ ነዋሪዎች ለጣና ቴሌቪዥን ቅሬታቸውን አሰምተዋል። ቅሬታ አቅራቢዎቹ ምን ይላሉ? ታደምጡታላችሁ። ብልጽግና እጅ የሰጠበትን ውሳኔ አሳልፏል። በሚዲያ ላይ በሚፈጸመው ጫና ዙሪያ የተለያዩ ትችቶች ሲነሱ ቆይተዋል። እዚህ አንጻር በኢትዮጵያ የሮይተርስ ሚዲያ ፍቃድ እንደገና መመለሱ ተሰምቷል። የውሳኔውን ዝርዝር እናቀርብላችኋለን። በሱዳን የቀጠለው ጦርነት ከሀገሪቱ ድንበር አልፎ በጎረቤት ሀገራት ላይ ያሳደረ ያለው ተጽዕኖ ቻድና ኢትዮጵያ ሊገጥማቸው ስለሚችለው አደጋ ዝርዝር መረጃዎችን ይዘናል። እነዚህንና ሌሎች ዜናዎችን አካተናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖና የህዝብ ውይይት በጎንደር የአማራ ፋኖ ብሔራዊ ንቅናቄ በላይ ሶስተኛ እዝ ከመደበኛ ውጊያና የሰራዊት አንድነት ማጽናት ስራው በተጓዳኝ ከአካባቢው ህዝብ ጋር ግልጽ ውይይት በማድረግ ላይ መሆኑንም አስታውቋል። በዚህም መሰረት የበላይ ዘለቀ ሶስተኛ እዝ እና የ204ኛ አስቻለው ደሴ ኮር ከፍተኛ አመራሮች በእብናት ወረዳ ገላ መታጠቢያ ከተማ በመገኘት ከህዝብ ጋር አጠቃላይ ወቅታዊ ሁኔታዎችን በተመለከተ ፍሬያማ ውይይት ማድረጋቸውን የዙ ህዝብ ግንኙነት መምሪያ ገልጿል። የበላይ ዘለቀ ሶስተኛ እዝ ህዝብ ግንኙነት መምሪያ በጉዳዩ ዙሪያ በሰጠው መረጃ በህዝባዊ መድረኩ ላይ የበላይ ዘለቀ ሶስተኛ እዝ ዋና አዛዥ አርበኛ ዮሐንስ ንጉሱ፣ ተቀዳሚ ምክትል አዛዥ አርበኛ ሰለሞን አጣናው፣ የዘመቻ መምሪያ ኃላፊው አርበኛ ተሾመ አበባው፣ የሎጂስቲክ መምሪያ ኃላፊው አርበኛ በላይ ዘለቀ፣ የፋይናንስ መምሪያ ኃላፊው አርበኛ ሀብታሙ ሙላው፣ የልዩ ኦፕሬሽን ምክትል መምሪያ ኃላፊው አርበኛ ሙሉ የደሴ እንዲሁም ሌሎች የኮርና የክፍለ ጦር ከፍተኛ አመራሮች መገኘታቸውን ተናግረዋል። በመድረኩም አደረጃጀትንና አንድነትን ማጠናከር፣ የፋኖን ወቅታዊ የትግል ቁመና መገምገምና ቁመናውን ለህዝብ ማሳወቅ፣ ጠንካራና ደካማ ጎኖችን በጥልቀት መገምገም፣ የቀጣይ የፖለቲካና ወታደራዊ ዘመቻዎችን ግብ ማስቀመጥ እንዲሁም ከማህበረሰቡ ጋር ስላለው የደጀንነት አሰላለፍና አጠቃላይ የትግሉ ሂደት በተመለከተ ሰፊ ውይይት የተካሄደ ሲሆን በውይይቱ ላይ የተሳተፉት የገላ መታጠቢያ ከተማ ነዋሪዎች፣ የማህበረሰብ ተወካዮችና የሀገር ሽማግሌዎች የጎንደር ፋኖ ወደ አንድነት መምጣቱ ታላቅ ደስታ እንደፈጠረላቸው ገልጸዋል። በተለይም ከአንድነት ምስረታው በፊት ከባድ ጊዜ ማሳለፋቸውን ገልጸው አሁን ያንን አስከፊ ጊዜ በሚክስ መልኩ አንድነቱ በመመስረቱ ደስታቸውን ገልጸዋል። የውይይቱ ተሳታፊዎች አክለውም ሁሉንም ኮሮችና ክፍለ ጦሮች በአንድ የጋራ እዝ ስር በማደራጀት በጠላት ላይ የተቀናጀ እርምጃ የሚወሰድበትን የፖለቲካና የወታደራዊ ስትራቴጂ መንደፍ እንደሚገባ፣ ባለፉት ሂደቶች ከነበሩ የአደረጃጀት ክፍተቶች ተገቢውን ትምህርት በመውሰድ ራስን ለላቀ ግዳጅ ማዘጋጀትና ህዝቡን በቅንነት በታማኝነትና በእውቀት ማገልገል እንደሚገባ አስገንዝበዋል። በተለይም የአማራን ህዝብ ርስቶችና ማንነቱን ማስጠበቅ ላይ ፋኖ አደራውን እንዲወጣ አሳስበዋል። በመጨረሻም የዝና የኮሩ ከፍተኛ አመራሮች ህዝቡ የድርጅቱ መስታወትና ዋና የጀርባ አጥንት መሆኑን በማስመር የታዩ ድክመቶችንና ክፍተቶችን በአስቸኳይ በማረም ከህዝቡ ጋር በሙሉ ቅንጅት ለመስራት ዝግጁ መሆናቸውን አረጋግጠዋል። በተጨማሪም በየግንባሩ የሚከፈለው መራራ ተጋድሎ የህዝብን ህልውና ነጻነትና ታሪካዊ ክብር ለማስጠበቅ የሚደረግ መሆኑን በመግለጽ ህዝቡ የገባውን ቃል ኪዳን አጽንቶ በመጠበቅ የሚያደርገውን የሎጂስቲክና የደጀንነት ድጋፍ አጠናክሮ እንዲቀጥል ጥሪ አቅርበዋል። በውይይቱ ላይ የተገኘው የዙ ተቀዳሚ ምክትል አዛዥ አርበኛ ሰለሞን ያስተላልፈውና ጥሪ ያለ መልእክት ተከታትለን እንመለስ። እነገሌና ነገሌ ሊተኳኮሱ ነው፣ ሊጋደሉ ነው፣ ነገሌ በዚህ ያለፉ፣ ነገሌ በዚህ መጡ በሚል የምትሳቀቅ እናትና እህት አባትና ወንድም እንዲኖር አንፈቅድም፣ አይኖርም። ብዙ ችግሮች አልፈዋል። ትላንትና መረጃው አላችሁ። ባፈሙስ ሲፈላለጉ የነበሩ ወንድማማቾችን እነጣጤን ነጌታየን የምታውቋቸው የእናንተ አብራክ የወጡት እነበላየን አመተን ያለምንም ኮሽታ እዚህ እናንተሽ ከተማ ነው ሰላም 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 ከዚህ በኋላ ወደፊት እንጂ ወደ ኋላ የለም በሚል ታርቀን አንድ ይሆን ለዚህ ምን ታርቀን
ስለዚህ እዚህ በኋላ እናንተን የእናንተ አገልጋዮች እንደሆነ የገባውም ያልገባውም እንዳልኳችሁ እንደ ጎዳና ዳር እሸት ሲዘግናችሁ ሲያንገላታችሁ አንዱ ሲቆስል ለአንዱ ስትወግኑ ለአንዱ ስታዝኑ አንዱ ስትረግሙ አንዱ ስትመረቁ ቆይታችኋል። ትክክል ሆነም ባልሆነው ያው የኛ ችግሩ አልቧልታ ስለሆነ አብዛኛው ይሄ አይሆኖርም። ቀጥ ብላችሁ ትግሉን ትደግፋላችሁ። ትግሉ ነው የሚከሳችሁ። እዚህ በኋላ እኛስ አንድ ስንሆን ገሌ የሚባል ሰው ይሄን ያህል ኃይል ገድሏል፣ ይሄን ያህል ጦር መሳሪያ ወስዷል ሲባል ድርጅቱ ኃላፊነት ይወስዳል። የሞቱትን ካሳ ይከፍላል። መሳሪያው ለተቋም ይውላል። ካልተሸጠ ካልተለወጠ ትግል ላይ ካለ ለተቋም ለመታገያ ይውላል። መልሷት አይደለም ቀጥል በዛው መሳሪያን ይዘህ ገሌ ማረከውም ከወንድምህ የወንድ መሳሪያ ጠላት መታበት አፈሙዝህን ወደ አንድ ሳይድ ጸረ አማራ ወደ ሆነው ጠላታችን ወደ ብልጽግና እናዙር በሚል ኃላፊነት ወስደን አንድ ሰራዊት አንድ አደረጃጀት በአንድ የዝ ሰንሰለት የሚታዘዝ የሚመራ ሰራዊት እንዳለ ተረድታችሁ በሞጣ ከተማ የተፈጸመው ስርዓታዊ ወንጀል የኦህዴድ ብልጽግናው ስርዓት በአማራ ህዝብ ላይ ከከፈተ የዘር ማጥፋት ጦርነትና ከሚፈጽመው ስልታዊ ሁሉን አቀፍ ውድመት በተጓዳኝ ንጹሃንን በግፍ የመግደል ወንጀሉን በከፋ መልኩ አጠናክሮ ቀጥሎበታል። በዛሬው ዕለትም በምስራቅ ጎጃም ዞን ሞጣ ከተማ ላይ ንጹሃንን በግፍ ገድሏል። የስርዓቱ ደመወዝተኛ ሰራዊት የፈጸመውን የጦር ወንጀል ያጋለጠው የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ 204ኛ ኮር ህዝብ ግንኙነት ክፍል ሞጣ ከተማ ንጹሃንና የሃይማኖት አባቶች በብልጽግና ወታደሮች ተረሽነዋል ብሏል። የአማራን ህዝብ ከቁጥር ማጉደልና ከክብር በታች ማድረግን ዓላማ አድርጎ የተነሳው የኦህዴድ ብልጽግናው ስርዓት በተደጋጋሚ ንጹሃንንና የሃይማኖት አባቶችን በመግደል የሃይማኖት ቅርጽ ያለው ጦርነት ለማንሳት አቅዶ ሲሰራ መቆየቱን የህዝብ ግንኙነት ክፍሉ ገልጾ፣ ሆኖም የእቅዱ አልሳካለት በማለቱ አሁንም በተለያዩ አካባቢዎች የሃይማኖት አባቶች እየተመረጡ እየተገደሉ ነው። በሞጣ ከተማ በዛሬው ዕለት ከሌሊቱ 11 ሰዓት ላይ አባስ ማማው ጌታነህ የተባሉን መነኩሴ የብልጽግናው ደመወዝተኛ ሰራዊትና የባዲ ሚልሻ አባላት ሞጣ ከተማ ማርያም አካባቢ መነኩሴውን በጥይት መጥቶ የገደላቸው ሲሆን በዛሬው ዕለት የቀብር ስነ ስርዓታቸው ተፈጽሟል። የ201ኛ ኮር ህዝብ ግንኙነት ክፍል አክሎም የብልጽግናው ስርዓት የአማራን ህዝብ ለማጥፋት ለአንዴና ለመጨረሻ ጊዜ አለ የለም የሚለውን ኃይሉን ከማስገባቱን ባለፈ እርስ በርስ ለማጫረስ ያልፈነቀለው ድንጋይ የለም። የውድቀቱ ጊዜ ስለደረሰ ሁሉም የእምነት አባቶችና ህዝባችን በመቻቻል ሴራውን በማክሸፍ ታላቅነታችን ማሳየት አለብን ሲል ወቅቱን የዋጀና ለስርዓቱ ዋና ካርድ የሚባለውን የእልቂት ድግስ ህዝብ እንዳይቀበለው ጥሪ አቅርቧል። በሌላ ዜና ተከታታይ የዘር ማጽዳት ዘመቻ በተከፈተበት የምስራቅ ወለጋ ዞን የሚካሄደው መዋቅራዊ ጥቃት ዛሬም ተባብሶ ቀጥሏል። በዛሬው ዕለት በተፈጸመ ጥቃትም በወለጋ ግንዳንሳ ሚካኤል በሚባል ገዳም ውስጥ በመግባት በርካታ የሃይማኖት አባቶችና በገዳም ውስጥ የተጠለሉ በርካታ አማራዎች በኦነግ ሸኔና በገዳ ኮማንዶ እንዲሁም በብልጽግናው ደመወዝተኛ መከላከያ ተረሽነዋል። በሃይማኖቱ ተከታዮችና በተቋማቱ ላይ ይህን ያህል ግፍና ወንጀል ስርዓቱና አጋሮቹ እየፈጸሙ ቢሆንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ግን እስካሁን በጉዳዩ ዙሪያ ዝምታን መርጧል። ህግም ሞራልም አይገዛቸውም። ቅሬታ አቅራቢዎች በባህር ዳር ከተማ አስተዳደር የቤት ግንባታ ማህበራት ላይ የሚፈጸመውን አስተዳደራዊ ግፍና በደል አስመልክቶ ቅሬታቸውን ለጣና ቴሌቪዥን የሰጡ የከተማዋ ነዋሪዎች ከፍተኛ ስርዓት አልበኝነትና ስር የሰደደ ስድነት ነው የሚፈጸመው። በተቋም ውስጥ የሚፈጸመው ነውርና የነውሩ ፈጻሚዎች ህግም ሆነ ማህበረሰባዊ ሞራል የሚገዛቸው አይደሉም ብለዋል። የገበያ ግርግር ለሌባ ያመቻል እንዲሉ በአማራ ክልል የተከፈተው ጦርነትም ባህር ዳር ከተማን ጨምሮ በሁሉም የክልሉ ከተሞች መዋቅሩን ተጠቅሞ መዝረፍ፣ ህዝብን መበደል፣ አፈናና አፈሳ ከፍተኛ የህዝብ ስጋት ሆነው ቀጥለዋል። በባህር ዳር ከተማ ቀበሌ 5 ተብሎ በሚጠራው አካባቢ የሚገኘውና 7ቱም አመራሮቹ በአካባቢያዊ ትውውቅ የተሰባሰቡበት የከተማው ቤቶች ማህበራት ማደራጃ ጽህፈት ቤት የህዝብ እንባ ከሚጎርፍባቸው ተቋማት አንዱ ነው ሲሉ ቅሬታ አቅራቢዎች ይናገራሉ። ጉዳዩን በዝርዝር ለሚዲያችን ያቀረቡ ቅሬታ አቅራቢዎች የተቋሙ 7ቱ አመራሮችን ለማግኘት ባለጉዳዮች የመስሪያ ቤቱን ግቢ ሞልተው ተርፈው ከግቢው ውጭም ዛፍ ጥላ ስርና በየህንጻው ግድግዳ ስር ተቀምጠው እንዲጠብቁ ይገደዳሉ። የተቋሙ ኃላፊዎች የሚያስተናግዱት በቀን ከ5 ሰው የሚበልጥ ባይሆንም የባለ ጉዳዮቹ ብዛት ግን በሺ የሚቆጠር ነው። ይህ የሆነበት ምክንያት ደግሞ ስርዓቱ በፈጠረው የዝርፊያ ሰንሰለት የተነሳ ለተቋሙ ኃላፊዎች የሚጠየቀው ክፍያ ከፍተኛ በመሆኑ
ነው። ባለጉዳዮች ወደ ቢሮ የምንገባው በር ላይ በተቀመጡ ደላላዎች ስማችንን አስመዝግበን ከተፈቀደልን ብቻ ነው። የሚፈቀድልን ደግሞ እስከ ግማሽ ሚሊዮን ብር ጉቦ ስንከፍል ነው ብለዋል። እንደ ቅሬታ አቅራቢዎቹ አስተያየት አንድ በቤት ማህበር የተደራጀ ቤት ሰሪ 150 ካሬ ሜትር መሬት ለማግኘት በቅድሚያ አሰራሩ በሚፈቅደው መመሪያ መሰረት 200 ሺህ ብር ሲከፍል ነው። ይህን ሁሉ መስፈርት አሟልቶ መሬቱን ካገኘ በኋላ የሚያስጨርሰው ለማህበራት ጽህፈት ቤት ኃላፊዎች ግማሽ ሚሊዮን ብር ከከፈለ በኋላ ነው። ይህ መሆኑ ደግሞ የተቋሙን ኃላፊዎች በተለይም ጽህፈት ቤት ኃላፊውን አቶ አብርሃም ወርቁ፣ አቶ ፈንታውን አታላይ፣ አቶ ጥላውን ታረቀኝ፣ አቶ ሀብታሙ ተስፋዬን ጨምሮ ቀሪዎቹ 3 ባልደረቦቻቸው ማንንም የማይሰሙና ለራሳቸውም የግል ጠባቂ የቀጠሩ ጉልበተኞች ናቸው። አዲስ አበባ ላይ ስርዓቱ ካደራጀውና ራሱን ባለ ጊዜ ነኝ ከሚለው ቡድን ጋር ተመሳሳይ የማፊያ ስራ ነው እየተፈጸመ ያለው ሲሉ አስተያየት ሰጪዎች ተናግረዋል። አስተያየት ሰጪዎች አክለውም ከሌሊቱ 9 ሰዓት ጀምሮ ነው የምንሰለፈው። በዚያ ሌሊት ከዘራፊ ከሰዓት እላፊ ጥበቃና ከጅብ ጋር ተጋፍተን ሄደን የምንይዘው ወረፋ ጉዳያችንን የሚያስፈጽምበት አቅም የለውም። ነገር ግን በአንድ የስልክ ጥሪና በረብጣ ገንዘብ የሚገባ ባለ ጉዳይ የፈለገውን አግኝቶ ለመመለስ የሚያግደው ነገር የለም። በአጠቃላይ ከተማዋ በሁሉም ዘርፍ በዚህ ደረጃ ነው በተደራጁ የስርዓቱ ዘራፊዎች እየወደመች ያለችው ብለዋል። ተቋሙ ለሙሰኞች መክበሪያ ለድሆች ደግሞ መቀበሪያ ሆኗል ሲሉ የሚናገሩት አስተያየት ሰጪዎች ሐሳባቸውን ሲቀጥሉም በተለይም በቅርቡ የቤት ማህበራት ምዝገባ ይጀምራል ተብሎ መነገሩን ተከትሎ ይሄው የውንብድና ስራ ከበፊቱ በበለጠ ተባብሶ ቀጥሏል። በአጠቃላይ አሁን ያለው ሁኔታ ህዝቡን ወደ አመጽ የሚጋብዝ ነው። የህዝቡ ችግር የሚቀረፈውም በዚህ መንገድ ብቻ ነው። ሰላምንና መብትን ለማስከበር የግድ ወደ ትግል እንድንገባ እያደረገን ነው በማለት የመዋቅሩን ነውረኝነትና ወንጀለኝነት በዝርዝር ተናግረዋል። ክቡራን ቤተሰቦቻችን ይህንን ዘገባ በተመለከተ በግል ማጣራት ከፈለጋችሁና ባህር ዳር ከተማ ነዋሪ ከሆናችሁ በከተማዋ ቀበሌ 5 የሚገኘውን የህብረት ስራ ማደራጃ ጽሕፈት ቤት በመሄድ ማረጋገጥ ትችላላችሁ። ጣና ቴሌቪዥንም በዚህ ዘገባ ዙሪያ ተጨማሪ መረጃ ወይም ቅሬታ አለኝ የሚሉ አካላትን ተቀብለን ለማስተናገድ ዝግጁ መሆናችንን እናስታውቃለን። ብልጽግና እጅ የሰጠበትን ውሳኔ አሳለፈም። ኦህዴድ ብልጽግናው በአገር ውስጥ መገናኛ ብዙሃን ላይ የሚፈጽመውን አፈና በዓለም አቀፍ መገናኛ ብዙሃን ላይ መድገሙ ጫና በርትቶበት ቆይቷል። በተለይም በኢትዮጵያ ተዘዋውረው የሚዲያ ስራቸውን እንዲሰሩ የተመደቡ የአሜሪካ ድምፅ፣ ጀርመን ድምፅና ሮይተርስ ሚዲያ ባልደረቦችን ከሀገር እንዲወጡ ማድረጉ ይታወሳል። በዚህ ተግባሩም ከፍተኛ ጫና የበረታበት የብልጽግናው መንግስት አግዶት የነበረውን የሮይተርስ መገናኛ ብዙሃንን ፈቃድ ማደሱን አስታውቋል። የሮይተርስን የሥራ ፈቃድ ላለፉት 6 ወራት አግዶ የቆየ የብልጽግናው መንግስት የስርዓቱ ኃላፊዎች ከሮይተርስ አመራሮች ጋር ከተነጋገሩ በኋላ እገዳውን ለማንሳት ወስኗል። ይህን ውሳኔ ያሳለፈውም ከጫና የተነሳ መሆኑን ምንጮቻችን ገልጸዋል። የብልጽግናው መገናኛ ብዙሃን ባለስልጣን ከዓለም አቀፉ የዜና ተቋም ሮይተርስ የሥራ ኃላፊዎች ጋር ከተወያየ በኋላ ላለፉት 6 ወራት አግዶ የቆየውን የ3 ቋሚ የዜና ወኪሎቹን የዘገባ ፈቃድ ማደሱን ባስታወቀበት መግለጫው ሮይተርስ ስህተቱን ስላስተካከለ ነው ፈቃዱ የታደሰለት ብሏል። መግለጫው አክሎም የባለስልጣኑ ዋና ዳይሬክተር ሃይማኖት ዘለቀ ከሮይተርስ ኤክስኪዩቲቭ ኤዲተር ኒክ ፓተር እና የአፍሪካ ኤዲተር ሳልቪያ አሎይሲ ጋር ባካሄዱት ውይይት ተቋሙ ባለፉት 7 ወራት ካሰራጫቸው ዘገባዎች መካከል የተወሰኑት የኢትዮጵያን ሕግ፣ የመገናኛ ብዙሃን አዋጅንና ብሔራዊ ጥቅም የሚጻረሩ እንዲሁም የጋዜጠኝነት ሙያዊ ስነ ምግባርን ያልተከተሉ እንደነበሩ የሚዲያ ሞኒተሪንግ ውጤቶችን በማስደገፍ አስረድተዋል። በተጨማሪም ሮይተርስ ከቅርብ ጊዜ ወዲህ ያሰራጫቸው አንዳንዶቹ ዘገባዎች በሚዛናዊነት በትክክለኛነትና በታማኒነት በኩል ክፍተት የነበረባቸውና ወደ አንድ ወገን ያደሉ ነበሩ። ለተስተዋሉት የህግና የሙያ ስነ ምግባር ጥሰቶች አስፈላጊው እርማት ሊደረግላቸው ይገባል ሲሉ መናገራቸውን ተናግረዋል። በውይይቱ ላይ የሮይተርስ ኃላፊዎች በበኩላቸው የዜና ወኪሉ ገለልተኛ ሚዲያ መሆኑን ገልጸው ዘገባዎችን ሚዛናዊ በተጨባጭ መረጃ ላይ የተመሰረቱና ከአድሎ የጸዱ ለማድረግ ጥብቅ የኤዲቶሪያል መመሪያዎችን እንደሚከተሉ አስረድተዋል። አያይዘውም አልፎ አልፎ ለተፈጠሩ ስህተቶች ይቅርታ የጠየቁ ሲሆን አስፈላጊውን እርማት እንደሚያደርጉም አረጋግጠዋል። ሮይተርስ ለኢትዮጵያ ከፍተኛ ክብር እንዳለ የገለጹት የሥራ ኃላፊዎቹ ሀገሪቱ ባላት የህዝብ ቁጥርና የኢኮኖሚ ግዝፈት ልክ ሰፊ ዓለም አቀፍ የሚዲያ ሽፋን ማግኘት አለባት በሚለው አቋማቸው እንደሚጸኑ ተናግረዋል። አክለውም የሀገሪቱን ህግ፣ ፖለቲካዊ፣ ኢኮኖሚያዊና ባህላዊ እሴቶች በማክበር ዘገባዎችን እንደሚያቀርቡና ጋዜጠኞቻቸውን ብሔራዊ ጥቅምን ተረድተው የሙያ ስነ ምግባርን ጠብቀው እንዲሰሩ እንደሚያደርጉ አስታውቀዋል። በውይይቱ ማጠቃለያ ላይ ከህግና የሙያ ስነ ምግባር ጋር ተያይዞ ለጊዜው ታግዶ የቆየው የሮይተርስ የኢትዮጵያ ዜና ወኪሎች የዘገባ ፈቃድ እንዲታደስ ባለስልጣኑ ወስኗል።
በመጨረሻም ባለስልጣኑ የሚመለከታቸው አካላት በሙሉ የሮይተርስ ቋሚ የዜና ወኪሎች ፈቃድ መታደሱን አውቀው አስፈላጊውን ትብብር እንዲያደርጉላቸው ጥሪ አቅርቧል። ብልጽግናው የሮይተርስን የሥራ ፍቃድ መልሶ ቢያድስም በሙያዊ ግዴታቸው ላይ እያሉ ህዝባዊ አደራቸውን በመወጣታቸው በግፍ ያሰራቸውን ጋዜጠኞች እስካሁንም በአስከፊ እስር ቤት አስገብቶ እንደቆለፈባቸው ነው። በመቶዎች የሚቆጠሩ ጋዜጠኞችን ባለፉት 3 ዓመታት ብቻ አገራቸውን ለቀው ተሰደዋል። በተጨማሪም ኢትዮጵያ ውስጥ የሚንቀሳቀሱ መገናኛ ብዙሃን የሙያ ፈቃዳቸው ተሰርዞ የተዘጉት ቁጥራቸው ከፍተኛ ሲሆኑ በስራ ላይ የሚገኙት ውስን የነጻ ፕሬስ አባላትም በከባድ ጫናና ከፍተኛ ስጋት ላይ ሆነው እንደሚሰሩ ይታወቃል። ይህ የብልጽግናው የአፈና ተግባር ተደጋጋሚ የሰብአዊ መብት ጥሰት ጥያቄ የቀረበበት ሲሆን በተለይም የሐሳብ ነጻነትን ማፈኑ የበለጠ ጫና አድርሶበታል። የብልጽግናው ሊቀመንበር ወደ ስልጣን በመጡበት የመጀመሪያዎቹ ጊዜያት ለህዝብ ከገቧቸው ቃሎቻቸው መካከል የሐሳብ ነጻነትን እንደሚያከብሩ የተናገሩት ይገኝበታል። ሆኖም ሌሎቹን ቃል የገቡባቸውን ዘርፎች ቃላቸውን አጥፈው የለየላቸው አምባገነንና ሙሰኛ እንደሆኑት ሁሉ በሚዲያው ዘርፍ የሚያደርጉት አፈናና ጫናም የስርዓቱንና የሊቀመንበሩን ፖለቲካዊ ስብዕና ያጋለጠ ሆኗል። የሱዳን ጦርነት በቻድና በኢትዮጵያ ላይ ከፍተኛ አደጋን ደቅኗል። የሱዳን አየር ላይ የቻድን ድንበር ጥሶ ገብቷል። በብሉ ናይል ግዛት ሌላ ውጥረት መፈጠሩ ተሰምቷል። ድሮኑ ድንበር ላይ ተመቶ ወድቋል ተብሏል። በብልጽግናው መንግስት በኩል ለግብጽ ማስጠንቀቂያና ጥያቄም ተልኳል። አሜሪካዊው በመርከብ እገታ ተይዟል። የሱዳን ጦር አሁን ላይ ካለው የሀገሪቱ ድንበር አልፎ በጎረቤት ሀገር ላይ ስጋት መፍጠር ጀምሯል። ቻድ ከሰሞኑ የሱዳን ጦር አውሮፕላኖችና ድሮኖች ድንበሯን ጥሰው ከ100 ኪሎ ሜትር በላይ ዘልቀው በመግባት በኤኔዲ ግዛት ውስጥ በነዳጅ ገበያ ላይ በፈጣን ደጋፍ ሰራዊት ተሽከርካሪዎች ላይ ጥቃት መፈጸማቸውን ከሳለች። የቻድ ጦር ይህን ተከትሎ የጸጥታ ጥበቃውን ወደ ከፍተኛ ደረጃ ከፍ ያደረገ ሲሆን ድንበር አካባቢ ለማስከበር ተጨማሪ ኃይልም አሰማርቷል የተባለው በሱዳን መደበኛ ጦርና በፈጣን ደጋፊ ኃይሎች መካከል እየተካሄደ ያለው ጦርነት አድማሱን በማስፋት ከጎረቤት ሀገራት ሉዓላዊነትና የጸጥታ ሁኔታን ወደ መፈታተን ደረጃ ተሸጋግሯል። የሱዳንና ቻድ ድንበር የዚሁ ቀውስ ዋነኛ ማሳያ ሆኖ ይገኛሉ። ውጥረቱ ወደ አደገኛ ደረጃ ያደገው የሱዳን መደበኛ ጦር አየር ኃይል በቻድ ግዛት ውስጥ በተለይም በኤኒዲ ክልል በሚገኝ የነዳጅ ገበያ ላይ በፈጸመው የአየር ድብደባ ነው። የሱዳን ጦር ይህንን እርምጃ የወሰደው ከሊቢያ ተነስቶ በቻድ አቋርጦ ወደ ሱዳን እየገባ ነበር ባለው ግዙፉ የፈጥኖ ደራሽ ኃይሉ የጦር መሳሪያና የሎጂስቲክ አቅርቦ ተሽከርካሪዎች ላይ እርምጃ ለመውሰድ መሆኑን ገልጿል። በዚህ ድንበር ዘለል ጥቃት 12 ሰዎች ሕይወታቸውን ማጥተዋል የተባለው ቻድ ይህንን ጥቃት ግልጽ የሆነ የሉዓላዊነት ጥሰት ስትልም በጽኑ አውግዘዋለች። መንግስት በሰጠው ፈጣን ምላሽ የቻድ መከላከያ ሰራዊት ከሱዳን ጋር በሚያዋስነው ረጅም ድንበር ላይ የዝግጅት ደረጃውን ከፍ ወዳለ እርከን አሳድጓል የተባለው ከሱዳን አቅጣጫ ሊመጣ የሚችለውን ማንኛውንም ተጨማሪ ትንኮሳ ለመመከትና የድንበር ደህንነት ለማረጋገጥ ወደ ስፍራው ተጨማሪ ወታደር ኃይሎችም የላከችው ቻድ ሁኔታውን እንዳሳሰባት እየተናገረች ትገኛለች። አብዛኛው የሱዳን ምዕራባዊ ክፍል ዳርፉር በፈጣን ደራሽ ኃይል ቁጥጥር ስር በመሆኑ የሱዳን መደበኛ ጦር የውጭ አቅርቦት መስመር ለመቁረጥ ከፍተኛ ጥረት እያደረገ ይገኛል ነው የተባለው። ቻድና ሊቢያ በፈጥኖ ደራሽ ኃይል ወሳኝ ሎጂስቲክ መተላለፊያ ሆነዋል የሚለው የሱዳን ጦር እምነት ድንበር ዘለል ጥቃትም እንዲቀጥሉ ምክንያት ሊሆን ይችላል ተብሏል። በዳርፉር ባለው አውዳሚ ጦርነት ምክንያት በመቶ ሺዎች የሚቆጠሩ ሱዳናውያን ወደ ቻድ ተሰደዋል። ይህን ድንበር አካባቢ ግጭት በስደተኛ ካምፖች አቅራቢያ የሚካሄድ በመሆኑ የስደተኞች ደህንነት አደጋ ላይ ከመጣሉም በላይ በቻድ መንግስት ላይ ያለውን የደህንነትና የኢኮኖሚ ጫና ያባብሰዋል ተብሏል። ቻድ በውስጥ ፖለቲካዊ የራሷ የሆነ ተግዳሮቶች ያሉባት ሀገር እንደሆነችው መጠን ሁሉ የሱዳን ጦርነት በቀጥታ ወደ ቻድ ግዛት መዛመቱ የቻድን የውስጥ ደህንነት ሊያናጋውና ሌሎች የውጭ ኃይሎች በግጭቱ ጣልቃ እንዲገቡ ተጨማሪ በር ሊከፍት ይችላል ተብሏል። በሌላ በኩል ደግሞ በኢትዮጵያ ድንበር አቅራቢያ በሚገኘው የብሉ ናይል ግዛት ውስጥም የሱዳን ጦር ከኢትዮጵያ አቅጣጫ ወደ ሱዳን የገባን ድሮን መታ መጣሏን አሳውቃለች። ሆኖም የሱዳን ጦር ኃይል መትቼ ጣልኩት ያለውን ድሮን ዙሪያ ዝርዝር ማብራሪያ እንዳልሰጠ ዘገባዎች አመለክታሉ። የሀገሪቱ ጦር ኃይል ከቀናት በፊት በዚሁ ግዛት ውስጥ ኩርሙክ ከተማ አካባቢ
ከኢትዮጵያ በኩል የገባ ድሮን መትቼ ጥያለሁ ማለቱ አይዘነጋም። የኢትዮጵያ መንግስት ለሱዳን ወታደራዊ መንግስት ውንጀላዎች ይህ ዘገባ እስከተጠናቀረበት ሰዓት ድረስ በይፋ ምላሽ አልሰጠም። በቀጠናው ሌላው አነጋጋሪ ጉዳይ የአባይ ውሃ ውዝግብ ነው። የቀድሞው የኢትዮጵያ ውሃ ሀብት ሚኒስትር አምባሳደር ሽፈራው ጃርሶ ኢትዮጵያ ለአባይ ወንዝ 86 በመቶ የውሃ ድርሻ የምታበረክት በመሆኗ ግብጽ ለምትጠቀምበት ውሃ ካሳ ልትከፍል ይገባል ሲሉ ለኢትዮጵያ መንግስት ጥሪ አቅርበዋል። አክለውም የግብጽ ዛቻ ኢትዮጵያን በአባይ ወንዝ ላይ ተጨማሪ ግድቦችን ከመገንባት እንደማያግዳት አጽንኦት ሰጥተው መናገራቸው በግብጽ በኩል መነጋገሪያ ሆኗል። በሶማሊያ የባህር ዳርቻ ደግሞ ሉቶፍ የጭነት መርከብ አግተው ከነበሩ ግለሰቦች መካከል አንዱ በምርመራ ወቅት የአሜሪካ ዜግነት አለ ማለቱም የባህር ላይ ደህንነት ጉዳይ ይበልጥ ውስብስብ አድርጎታል። በውስጥ የሶማሊያ ፖለቲካ በኩል የሶማሊያ ጠቅላይ ፍርድ ቤት በቅርቡ የተካሄደውን የጋልሙዱግ ክልላዊ ምርጫ ህገ መንግስቱና ምርጫ ህጉን የጣሰ ነው በሚል ሙሉ በሙሉ ውድቅም ማድረጉ ይታወቃል። ብሔራዊ የምርጫ ኮሚሽን የፍርድ ቤቱን ውሳኔ ተቀብለው አዲስ ምርጫ እንዲያካሂዱ ታዘዋል። በቀጠናው ካለው የጸጥታ ችግር ባለፈ ኢኮኖሚዋና ጫናውም እየበረታ ነው ተብሏል። በኢትዮጵያ የውጭ ምንዛሬ ተመን በገበያ እንዲወሰን መደረጉ ተከትሎ የዋጋ ግሽበቱ ወደ 15.3 ማሻቀቡን የወጡ መረጃዎች ያሳያሉ። በተለይም እንደ ስኳርና ቡና ባሉ የዕለት ተዕለት ሸቀጦች ላይ የታየው የዋጋ ጭማሪ በህብረተሰቡ ላይ ከፍተኛ ጫና እያሳደረ ይገኛል። በተለይ በአዲስ አበባ ከፍተኛ የኑሮ ውድነት መከሰቱ ሰው ከፍተኛ ጭንቀት ውስጥ መግባቱ መረጃዎች እያመላከቱ ይገኛሉ የተባለው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።